አይ ብራዘር ቅድም ቡና ገዝተሽ ነበር ብራዘር? ቡና እንዴ ነው ቡናው? ኧረ ጸዴ ነው ተመስገን። ስንት ነው ዋጋው ስንት ነበር? እኔ እንጃ 100 ብር መሰለኝ። ዋይ 100 ብር ነው የገዛኸው? ዋይ 100 ብር ብራዘር ኖርማል። ዋይ አቡና አረጋይ ዋይ ምድር ተገደለኝ። ማርያምን እኔ አይደለም ማርያምን። አሰላሙ አለይኩም። ወአለይኩም ሰላም። ናገባ በጊዜ ያባ ሳምሳ ብዙ ሙሳ ማርያምን እኔ አይደለም ማርያምን። አረ እኔ አባቴ ነኝ። አባቴ ግባ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ የሚመጥኑ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን እስከ መጨረሻው የተመለከታችሁ ፈታ ማለት ብቻ ነው። ከተመቻችሁም ደግሞ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ አሁንም ሰብስክራይብ እንድታደርጉ ስለጠይቃለሁ። ወደ ቪዲዮ Okay, let's go. እኔ ግራ የገባኝ ማለት ነው ሃይገር መኪና ውስጥ ቆይ ማን ነው ቆጮ የሚጋግረው? እኔ ሁሌ ሃይገር መኪና በተሳፈርኩ ቁጥር ቆጮ እያለኝ ቆጮ እየሸተተኝ ነው የሚሄደውና የምጋግሩ ሰዎች ወይ ስጡንና እንብላ። እኔ እኮ ግራ ገባኝ እኮ ማን ነው ቆይ እኔ ገብቶ የቱ ጋር ነው ራሱ የምትጋግሩት እንዴ? ይሽጣራስ አንቺ ምን አባሽ ነው እንደዚህ አጣርተሽ ተጠራሽ? ምን ነገር ልነግር ነው እኮ ንገሪኝ። አረ አንቺ ስራ ለማውራት ከዛ ረሳ ምጥኛለሽ። ባከና አይደለም እና ምንድነው? አርግዣለሁ። የምንሽ ነው ተሰላለ እና ሰጥቷል የምርህን ነገር እንዴ? ይኸውልሽ አያቴ ምን ስትል ሰምቻታለሁ። እናቴ ራሱ ብላኛለች። ልጅ ሲሳይ ነው ሲመጣ የራሱን ርዝቅ ነው ይዞ የሚመጣው፣ በድሎ ያድጋል አይነት ነገር አለ። ስለዚህ እኛም በሲሳይ ነው ያደግነው እና እሱም ያድጋል። ግን እኮ ማለት ነው ምንም ግን እኮ የለም፣ በሲሳይ ያድጋል። እንዳያሳስብሽ። ወይ ምንጭ ይመስለኝ ነበር። አንተ ምን ሆነህ ነው? ሲሳይ ኧረ እኔ እናት ሲሳይ የሰው ስም ነው መሰለኝ። እኔ ምንሽ ልጁ ተወልዶ ከማደግ ውጪ ሌላ አማራጭ የለም ማለት ውስጥ እንዲያድግና ነው ማረግ። ይሄው መጣልኝ። ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት። እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። ይሄ ግጥም ለማለት ወይም መነባነብ ብለን የምናስበው ነው። ኢቮሉሽን የሚባል ነገር አለ የግቢ ተማሪዎች ጋር ማለት ነው። እና ፍሬሽ እያለን እና መጨረሻ አመት ላይ ስንሆን በጣም ነው የሚለያየው። እና አሁን የወንዶቹ ብዙም አይደለም፣ ፍሬሽ እያለን በቃ ብርቅ ይሆንብናል። የሆነ ሱሪ ወረድ አድርገን ቺምፓንዚ ነው መሰለኝ ጸጉራችን ያኛው ነው ከዚህኛው ተገሽልጦ ነበር የተባለውን አሁን ማለት እሱ ነበር። የወንዶቹ ብዙ አይለይም፣ የሴቶች ጋር ሲሆን ግን በጣም የተለየ ነውና በጣም ጸባይኛ ናቸው። ኩል ስታፍ አካሄዳቸው ምናምን በሰው ሰራሽ አስተውሎት የተሞላ ነው ይመስላል። ፍሬሽ ላይ እና እኛ ግራ ይገባናል። እሺ ያው ወንዶች አይደለም ሄደን ሰላም ሙዬ በጣም ታምራለች ስንል በቃ ጨዋ ናቸው። መልክ ጠፊ ረጋፊ ነው እጃቸው ሁሉ አይለሙ። ሲኒማ በደንብ መታወቅ አለብን። በሌላ አቅጣጫ አሳደመ። ታዲያ ስሙዬ እከድኒን ከሰንጋ ተራ ሲል ዛሬ ጾም ነው የሽሮ ሜዳ ልጆች ዳምላክ ፈቃድ የአትክልት ተራዎችንም መተዋወቃ እጃቸው እንደዚህ ነው። አዎ ይሄ ባልኩሽ እኮ ኤአይ በቃ ጨዋ ደርባባዎች። እኔ እኮ ጉዱን ያየሁት ይኸውልሽ አፈላለግን ቴሌግራም አካውንታቸውን እናገኛለን። ከዛ ፕሮፋይል ስናይ
በቀኝ በኩል አባትየው ተቆሳት ነው። የሷን ፎቶ ፍለጋውንም ስንቀይር በግራ አሳቸው ድጋሚ ስንቀይር ቪዲዮን እንዲወጣሉ ፍሬሽ ላይ አባቴ ሆናቸው ነው። አባቴ ህይወቴ ነው። አዮ ራሱ አባቴ ህይወቴ ነው። ዛ ማይታለፍ የለም ታልፎ የመጨረሻ አመት ላይ ተገናኘን ማለት ነው። እኔ ደርባባውንኩኝ ጸውሬን ቀደቁ ማለት አካሄዴ ራሱ ተስተካከለ እና እነሱ ከዮኒ ያውን በታይ ምናምን በቃ ዮኒ ምን አይነት ኢቮሉሽን ነው ምን አይነት እና ባዮ ይቀየራል። አባቴ ህይወቴን የነበረው I do whatever I want ፎቶአቸው በሽ ነው። ፎቶአቸው በጣም በሽ ባያቸው ምናምን አተቆሳተት ይችላል። ባያቸውን ቼክ ስታደርጉ ጊዜ ምናምን ስትቀይሩት ወደ ጋር አባቴ ስትቀይሩት አሁን ምንድነው የተፈጠረው ያስብላል። ከዛ አሰብኩና አንዳንድ ትልልቅ ታዋቂ ሰዎች ይሄን ጉዳይ ታዝበው ምን ሊሉ ይችላሉ እና ይሄ ከስነ ልቦና ጋር ሊገናኝ ይችላል። ስለዚህ አሁን ስነ ልቦና ባለሙያ ዶክተር ምህረት ደበበ አገኘሁት፣ ጠየቅኩት። ምን አለ? ይሄ ቀጥታ የሚገናኘው ከማይንድ ሴት ጋር ነው። የተማሪ ማይንድ ሴት በብዙ መልኩ ይረበሻል። የምግብ ፍላጎትም አለመሟላት ሊሆን ይችላል እና የመጨረሻ አመት ላይ ሲደርሱት የሚያመጡት ባህሪ ግቢ የሚበሉት ምግብ ጋር ክላሽ ያደርግና ኢጎአቸው ነው። ገባችሁ? ከዚህ አካባቢ የሚመጣ ሐሳብ ነው። ኦኬ አልኩ። ምህረትን አመሰግንኩ። ደወልኩኝ አንድ ሰው ጋር፣ አንድ ትልቅ ባለሀብት ጋር፣ ኤርሚያስ አመልጋ። እሱስ ምን ይሁን ሐሳቡ እየደወልኩኝ በጣም የሚገርም ነገር ምን እየተፈጠረ እንዳለ አይገባኝም። ተማሪው እንዳለ በቃ ይሄ ገለባ ምናምኑን ይበላና በአንዴ ሆፕ ብሎ ያወጣል። ቢበላውም አይጠቅሙም፣ ገለባ እኮ ነው። እኔ ሁሉ ጊዜ እላለሁ በቀን አንድ ጊዜ ብሉ ነው። አግበስብሶ ይበላሉ፣ ሰላምታቸው ሁሉ ይቀየራል። ባንኮች ደግሞ አላስፈላጊ ለሆነ ሰው ነው ብርን የሚያበድሩት እና ሀብታም ለእነዚህ ተማሪ ነው መበደር ያለባቸው። ከዛ ከባለ ሀብት ያንን ካወራን በኋላ ቀጠለ ወደ ፖለቲካው ጎራ አልኩና አቶ ልደቱ አያሌው ሐሳብ እንዲሰጡ ጋበዝኳቸው። ልደቱም ነገረኝ፣ በስካይፕ ነው ያወራኝ። ነው በጣም ማወቅ ያለበት ነገር ተማሪዎች ሊመረቁ ሲሉ በጣም ይሰጋሉ። ኤግዚት ፈተና አለባቸው ነው። ይሄን ደግሞ የፖለቲካ ኤሊቱም የትምህርት ሚኒስትሩም ሐሳብ መስጠት አለበት። ታዲያ በጣም የሚያሳስብ ጉዳይ ነው ያለው። እስኪ ተመልከቱ፣ እዚህ ውስጥ ተማሪ ያለው የለም ማለት ነው። ግን እዚህ ቤት ነው ያሉት። ተማሪው ያለው ዶርሙ ነው። ይሄ ነገር መስተካከል አለበት። ለትምህርት ሚኒስትሩ መልእክት ላኩልኝ። ሞራል የለም። ምናልባት እንግዲህ በሶሻል ሚዲያ ላይ እናቴን ታቋታላችሁ፣ ገነት ደስታ ትባላለች። ሰሞኑን እንደውም በአንድ የሶሻል ሚዲያ ላይ ለቅቄው ነበር እሱን ቪዲዮ። አጋጣሚ ሆኖ በርገር ልጋብዛት አንድ በርገር ቤት እንሄዳለን። ያን በርገር ከበላን በኋላ ዋጋ ጠይቄ ሂሳብ ከከፈልኩኝ በኋላ እቤት ሄደን እማዬ ቅድም የከፈልኩት ሂሳብ ስንት እንደሆነ ታውቂያለሽ ምናምን አልኳት። አይ አላወኩም፣ ምን ያህል ነው ምናምን ስትለኝ ወደ 2700 ብር አካባቢ ነው የከፈልኳት ስላት ኡኡን ያለችው የሆነ ዘመድ የሞተባት ነው የምትመስለው ይመስለኛል። የሁላችንም እናቶች ብዙ ጊዜ እንደዚህ አይነት ሪያክሽን ያሳያሉ። ከዛ ቀጥላ ምንድነው ግን የተናገረችው እሷ ስንት ኪሎ ስጋ የሚገዛልን ያለችው። በርገር ላይ ያለችው ስጋ ታቋታላችሁ፣ ትንሽ ናት እና የሁላችንም እናቶች እንደዚህ ይመስሉኛልና አራዳ ማለት ለእናንተ ፍቹ ምንድነው? የተለያዩ ሰዎች አራዳነትን በተለያየ መገለጫዎች ይገልጿቸዋል። ለኔ ግን አራዳነት ቤተሰቡን፣ እናቱንና ሀገሩን የሚረዳ ሰው ነው ለኔ አራዳ። ለእናንተስ አራዳ ማለት መገለጫው ምንድነው? በየቤታችሁ ሆናችሁ ተወያዩበት። ይህንን ተወዳጅና ተናፋቂው ፕሮግራማችን ሁሉ ነገር አሰናድተን ወደ እናንተ ለመምጣት ጣጣችንን ጨርሰናል። ታዲያ እናንተ በየቤታችሁ ሆናችሁ ይህንን ፕሮግራም ለማየት ከኔ ጋር ቆዩ። የኔ ራቁት ፎቶ አንድ ወንድ ልጅ ቢኖረው ማለት ነው ቢያስፈራራኝ ልቀቀው በቢቢሲ ነው ምለው። በቢቢሲ ልቀቀው ነው እንጂ ምለው እኔ ምን የተለየ አልያዝኩም። ምን ያው ነው ብርቅ ነው እንዴ? እሱ ያላፈረበት እኔ ለምን አፍራለሁ? ይልቀቀው በቢቢሲ ልቀቀው ነው ምለው እኔ።
ወንድ ልጅ ስናፕቻት የሚጠቀም ወንድ ስታይ ሩድ ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። ጥፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሬ ማብዛት፣ ወንድ ቤስት ፍሬንድ መያዝ፣ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሬ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ማየት፣ ሴት ጓደኛ፣ አብሮ አደግ መያዝ፣ መወፈር፣ የአራዳው ቋንቋ መጠቀም፣ ፔሪሌስ ቶን ኦቨርአክት ማድረግ፣ ወሬ ማብዛት፣ የክለብ ስም ማወቅ፣ በጥፍረ መጥመጥ መያዝ፣ ክረሽ መያዝ፣ ከወንድ ጋር መፎካከር፣ ወሬ ማብዛት፣ ቪዲዮ መፖስት፣ ኮሜንት መስጠት፣ ሱሪ ማድረግ፣ ምግብ መስራት አለመቻል፣ ወሬ ማብዛት፣ አጭር ቴክስት መመለስ፣ ሶሻል ሚዲያ መጠቀም፣ መጠጣት፣ መቃምናን አይታሰብም፣ ወሬ ማብዛት፣ ወንድ አስተማሪ መጠየቅ፣ ወንድ የሚነዳው መኪና ውስጥ መግባት፣ ወንድ መኪና ሲነዳ ማየት፣ በወንድ ሐኪም መታከም፣ ወሬ አለማብዛት፣ ታላቅ ወንድም መኖር፣ ተበድሎ ይቅርታ አለመጠየቅ፣ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካ መጠጣት፣ ኮካም አይደለም፣ ወሬ ማብዛት ጥቂቶቹ ናቸው። አስቤበት ረዘም ያለ ቪዲዮ እንድሰራ የምትፈልጉ ከሆነ ፎሎ እያደረጋችሁ ኮሜንት ላይ ይቀጥል በሉ። እነዚህን አስተካክሉ። አባት ሊገሉኝ ነው። አስመልጠኝ በእናትህ እንዴ! ማን ነው የሚገልሽ? እናቴ በእናትህ አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተደበቂ። ነይ ቶሎ በይ፣ ተደበቂ። ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየሁም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየሁም። ባያል ነግርህም ነበር። አምኛክ ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ፣ ነይ ውጪ ከሱቄ። ምን እዚሁ ናት? ነይ አንቺ ውጪ፣ ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ ስለዚህ ይሄ ላንተ፣ ይሄ ለኔ። ሰላም ነው ወንድሜ? ሰላም ነው። የበላቸው ቤት ሰፈር ታውቂያለሽ እንዴ? ለሰፈሩ አዲስ ነሽ እንዴ? አዎ እኔ ለሰፈሩ አዲስ ነኝ። ለመጀመሪያ ጊዜ ነው እዚህ ስመጣ። በላይ ነው የገባሽው? አዎ በላይ ነው፣ በአስፋልት በኩል። አይ እኔ ወደዚህ ተጋቢ ነኝ። እጠቁምሻለሁ። በላቸው ጠበቃው። ወደዚህ ወደዚህ። እሺ ያለሽን አምጪው ነኝ። ያለሽን አምጪው። አዎ ወስናለሁ። ያለን አምጣ። ቦታ ትጠይቅ። ያለን አምጣ። ና ወዲህ ና እጄን እዚህ ይዘኸኝ ነው ጣቢያ የምንሄደው። እኔ አልነካህም። እጄን እዚህ በሁለት እጄ እዚህ። እሺ እና ጣቢያ እንደዚህ ነው የምንሄደው። እሺ አንተ በላቸው የጠበቃው ስለ ቢያንስ ያግሰው መሆኔን አይተህ ትንሽ አትደነግጥም? እሺ ና ምንም እየተሰማኝ። አንዴ ልቀቀኝ። እሺ አንዴ ልቀቀኝ። ና ልቀቀኝ። ያዘኝ ብለኝ። ና ምንድነው ደግሞ ዛሬ ምንድነው የጠጣኸው? ጋንጋ ነው የምትሸጠው። በቃ አንተ አረቂና ጠጅ ምናምን ነገር በቃ አልፏል እኮ የምጠጣና ማይ ለፍቅራችን ስልኩ ይሄ ድንጋይ ይታይሻል። የሲሚንቶ ስለጠጣ ነው እንደዚህ የጠነከረው። ወንድ ልጅና ሲሚንቶ ካልጠጣ ይፈረካከሳል። ያን ዋርካ ይታይሻል። ስለጠጣ ነው እንደዚህ የተንሰራፋው። ነው ለዛ ርግበ እና ሰልጠጣሉ ልጅ ቤተሰቦች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስሉ ነበር። አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። ቪዲዮን ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። አሁንም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ ስል ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ